بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه أجمعين أما بعد كنبياتنا صلى الله عليه وسلم كتللفوا لن ذكروج دعاوج አንዱ ሰው ሲታመም ወይ ደግሞ በሽተኛ የምንጠይቅበት ስንጠይቅ የምንላቸው ዱዓዎች ወይ ደግሞ ዝክሮች ናቸው። ወይ ደግሞ ራሳችን ብንታመም በእነዚህ ዝክሮች በእነዚህ ዱዓዎች ራሳችንን እናክማለን ወይ ደግሞ ሰው ይቀራብናል ሰው ሩቅያ ያደርግልናል ማለት ነው። ከነዚህም ውስጥ ጅብሪል አለይሂ ሰላም ነብያችንን ሰለላሁ ዐለይሂ ወሰለም ሩቅያ ያደረገበት ዱዓ ነው። ይህን ዱዓ بسم الله أرقيك من كل شيء يؤذيك ومن شر كل نفس أو عين حاسد الله يشفيك بسم الله أرقيك እንግዲህ ምን ማለት ነው? بسم الله أرقيك من كل شيء يؤذيك በአላህ ስም ሩቅያ አደርግልሃለሁ በአላህ ስም አክምሃለሁ በአላህ ስም አላህ Subhanahu Wa Ta'ala እንዲፈውስህ አላህ Subhanahu Wa Ta'ala እለምንልሃለሁ من كل شيء يؤذيك كم يسجره ነገሮች ሁሉ በሽታዎች ሁሉ ከሚያስቸግሩ በሽታዎች ከሚያስቸግሩ ነገሮች ሁሉ ومن شر كل نفس شر ወይ ደግሞ ክፋት ወይ ደግሞ እርኩስ ካዘለች ነፍሶች ካላት ነፍሶች ሁሉ ውስጥ አላህ Subhanahu Wa Ta'ala ይጠብቀ ዘንድ አላህን እለምንልሃለሁ ሩቅያ አደርግሃለሁ أو عين حاسد ከመቀኛ አይን ወይ ደግሞ ቡዳም ሊሆን ይችላል ቡዳ እና አላህ Subhanahu Wa Ta'ala ይፈውስ بسم الله أرقيك من كل شيء يؤذيك ومن شر كل نفس أو عين حاسد الله يشفيك بسم الله أرقيك الله يفوس ከነዚህ ነገሮች ሁሉ አላህ መድኃኒቱን ያደርግልህ بسم الله أرقيك በአላህ ስም ሩቅያ ያደርግልሃለሁ በአላህ ስም አላህ Subhanahu Wa Ta'ala እንዲፈውስህ አላህን ለምንልሃለሁ ማለት ነው። እንግዲህ ይህ ሩቅያ በጣም ጠቃሚ የሆነ ሩቅያ ነው። ነብያችን ሰለላሁ ዐለይሂ ወሰለም ጅብሪል ሩቅያ አድርጎ እሳቸውን ያከመበት ሩቅያ ነውና ታዲያ እኛ የበለጠ ይዘን ይህን ሩቅያ በሽተኞቻችንን ልንቀራባቸው ከሚገባን ዱዓዎች ነው ማለት ነው። ስለዚህ በርተን እንበለው ወንድሞቼ አላህ Subhanahu Wa Ta'ala ፈዋሽ እሱ ነው። وإذا مرضت فهو يشفين ከታመምኩ የሚያድነኝ አላህ Subhanahu Wa Ta'ala ነውና አላህን ለምነዋለሁ። ሰበብ ማድረግ አለብን። ሰበብ ካደረገን ኢንሻአላህ ትክክለኛ ከሆነ ኢንሻአላህ በኢዝኒላህ እንደናለን በሽተኛችን ወይ ደግሞ ይደናል ማለት ነው። ከዚህም ሌላ عن ابن عباس رضي الله عنهما أن رسول الله صلى الله عليه وسلم قال من عاد مريضا ولم يحضر أجله فقال عنده 7 مرار أسأل الله العظيم رب العرش العظيم أن يشفيك أسأل الله العظيم رب العرش العظيم أن يشفيك إلا عافاه الله من ذلك المرض إلى الانجلي حديثه رواه أبو داود وصححه الألباني انجدي بزي دعاء وسط من ناغنيو تكن بطعم كفتنيا ነው ምንድነው ምንለምነው አላህን أسأل الله العظيم رب العرش العظيم أن يشفيك الله سبحانه وتعالى ታላቁ የሆነው الله سبحانه وتعالى ከሁሉም የላቀው الله سبحانه وتعالى ያድነህ الله سبحانه وتعالى የታላቁ አርሽ ጌታ ነው። አላህ Subhanahu Wa Ta'ala የታላቁ አርሽ ጌታ እሱ ያድነህ ብለን ነው አላህ Subhanahu Wa Ta'ala ዱዓ ለምናደርግለት። ይህ ሰው በሽተኛውን ልንጠይቅ ሄደን ይህ በሽተኛ አጀሉ ያልደረሰ ከሆነ ሞቱ ያልደረሰ ከሆነ ይህ ዱዓ በኢዝኒላህ ጠቃሚ ይሆናል ለሱም ይሁን ለኛ። እንግዲህ ለም يحضر أجله የሰው መሞቻው ላይ ካልደረሰበት ማለት ነው። ስለዚህ በርተተን እንበለይን ዱዓ ይህን ዱዓ ምንለው 7 ጊዜ ነው። أسأل الله العظيم رب العرش العظيم أن يشفيك
አስአሉላህ አልዓዚም ረበል አርሺል ዓዚም አየሽፊየክ 7 ጊዜ እንለዋለን። የመጀመሪያውን ደግሞ ሐዲስ ቢስሚላሂ አርቂክ ምን ኩል ሸይ ዩዚክ የሚለውን 3 ጊዜ እንለዋለን። 3 ጊዜ እንለዋለን። እንግዲህ ይህ የነብያችን ሰለላሁ ዐለይሂ ወሰለም ፈለግ ነው ማለት ነው። ስለዚህ ይህንን ተከታትለን በሽተኞቻችንን ዱዓ እናደርግላቸዋለን። አላህ Subhanahu Wa Ta'ala ይፈውሳል። ፈዋሽ እሱ ነው። ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ማንኛውም በሽታ አላህ Subhanahu Wa Ta'ala ያወረደው በሽታ መድኃኒት አለው ብለዋል። መድኃኒት አለው። ያወቀው አወቀው፣ ያላወቀው አላወቀውም። ስለዚህ ለምሳሌ የጧትና ማታ የምንላቸው ዚክሮች፣ ከሰላት በኋላ የምንላቸው ዚክሮች፣ ስንተኛ የምንላቸው ዚክሮች የሙስሊም ምሽጎች ናቸው። ከመጥፎ ነገር አላህ Subhanahu Wa Ta'ala እንዲጠብቀን በአላህ Subhanahu Wa Ta'ala የምንጠበቅባቸው ዚክሮች ናቸው፣ ዱዓዎች ናቸው። ሐስን አልሐሲን የሚለው ማለት ነው። እንግዲህ እነዚህ አላህ Subhanahu Wa Ta'ala በእነዚህ ነገሮች ክፉ ነገር ራሱ በሽታው ራሱ ሳይደርስብን፣ መቀኛው ሳይደርስብን፣ ሲህሩ ሳይደርስብን፣ ድግምቱ ሳይደርስብን አላህ Subhanahu Wa Ta'ala በእነዚህ ነገሮች ከተጠበቀን አላህ ይጠብቀናል። እንግዲህ ተከላከል ነው ማለት ነው። ሳይደርስ እነዚህ ችግሮች ሳይደርሱ የምንከላከልበት ነው። ታዲያ በርተተን ማለት የለብንም፣ በርተተን ማለት አለብን። እነዚህን ዚክሮች ስንተኛ ስንነቃ የምንለውን፣ ስንበላ ስንጠጣ የምንለውን፣ እንደገና ከበላን በኋላ ራሱ የምንለው፣ እንደገና ስንተኛ የምንለው፣ እንደገና ከእንቅልፋችን ስንነቃ የምንለው እና የመሳሰሉት እነዚህን ዚክሮች በተለይ አጥብቀን ካላችሁ በተለይ ጧትና ሲነጋና ሲመሽ የምንለው እና ሁሉንም ካልናችሁ አላህ Subhanahu Wa Ta'ala ይጠብቀናል። በርቱ ወንድሞቼ፣ እንከታተል የነብያችንን መንገድ እንያዝ። هذا والله أعلم وصل اللهم وسلم على نبينا محمد وعلى آله وصحبه أجمعين.